የሰው ፍጡር ሁሉ ቤት ይዘርጋል። ጊፍት ያሰበው ብዙ ኢትዮጵያውያንን የቤት ባለቤት የማድረግ እቅድ ይዞ ነው የተነሳው። እዚህ አጋጣሚ ለመናገር የምፈልገው 90% የሚሆኑ ደንበኞቻችን ዲያስፖራዎች ናቸው። ቤት ይገዛ የሚያስገድድ ምንም ነገር የለም። ሰው የሌለው ሰው ምንም ማድረግ ላይችል ይችላል። ያንን ግን እግዚአብሔር እንዲሰጠው ጸሎት አደርጋለሁ። ከሰጠው በኋላ ግን እዚህ ጊፍት ነው መጥቶ እንዲገዛ ጸሎት ማለት ነው። መኖር በጊፍት መንደር ተብሎ ሲካሄድ ለሶስተኛ ጊዜ ነው። ካምፔን ምናልባት በገዢዎች በክላይንቶች ጥያቄ መሰረት ነው እንግዲህ እንደገና ለሶስተኛ ጊዜ የተደረገው። ያ ደግሞ የሚያሳየው ለእኔ ብዙ ጎረቤቶች እየመጡልኝ እንደሆነ ነው። ብዙ ነገር ተብሏል፣ ብዙ ነገር ተነግሯል። ግን እኔ እዚህ ለምንድን ነው ያለሁት የሚለውን ላክልበት። የጊፍት ሪል ስቴት ብራንድ አምባሳደር ነኝ። ጊፍት ሪል ስቴት ምናልባት ከብዙ በዚህ ዘርፍ ካሉት ውስጥ የሚለየው በስራ ሂደት በረጅም ጊዜ የስራው ሂደት ተመዝኖ እዚህ የደረሰ በመሆኑ ነው። ምክንያቱም ድንገት አንድ ነገር ሊፈጠር ይችላል። ድንገት አንድ ስራ የሆነ ነገር ሊጀመር ይችላል። ከፍ ብሎ የተጀመረም ሊመስል ይችላል። መጨረሻው ግን አናውቀውም። ይሄ ግን ጊፍት ሪል ስቴት ከመነሻው ጀምሮ ከ25 ዓመት በላይ በሰራው ስራ ከትንሽ ነገር ተነስቶ ትልቅ ደረጃ መድረሱ አንድ የሚናገረው ነገር አለ። ራሱ ይሄ ታሪኩ ምን ያህል ታማኝ፣ ምን ያህል ታታሪ፣ ምን ያህል ቃሉን አክብሮ እያደገ የሚሄድ መሆኑን ያሳያል። ስለዚህ እኔ ለዚህ ሪል ስቴት ብራንድ አምባሳደር ስሆን በጣም ይሄንን ሁሉ አጥንቼ በጣም ደስ ብሎኝ ነው። ሌላው ምንድን ነው ከመነሻው ማየት፣ ለምሳሌ ይህንን ስራ ከጀመረው ከፈጠረው ሰው መነሳት ይቻላል። አቶ ገብረ ኢየሱስ ሲጋባ ማን ናቸው የሚለውን ራሱ ትንሽ አንድ ሰው ቢያጠና ጊፍት ሪል ስቴት ማን እንደሆነ ይገባዋል። ለረጅም ጊዜ በስራ ፈጠራ የሚታወቁ ናቸው። ጸባያቸው ቀረብ ብላችሁ ነው የምታዩ። በጣም አርአያ መሆን የሚችሉ መጽሐፍ ሊጻፍላቸው የሚገባ እንደ ፊልም ተሰርተው ራሱ ለሌሎች ለወጣቶች ለሁላችንም አርአያና ትምህርት እንዲሆኑ የሚያስችል አቶ ገብረ ኢየሱስ ሌሊት 10 ሰዓት በዚህ ሰዓት ማለት ነው። ሌሊት 10 ሰዓት ላይ ሰው ተነስቶ ስፖርት ሄዶ ሰርቶ 12 ሰዓት ላይ ቢሮ ተገኝቶ ኤቭሪ ዴይ ማለት ነው። ኤቭሪ ሲንግል ዴይ ማን ነው እንደዚህ የሚያደርግ ሰው? ሁላችንም ራሳችንን እናስብና ማን ነው ይሄንን የሚያደርግ? በጣም ታታሪ፣ በሚገርም ሁኔታ በጣም ታታሪ ሰው እኔ የማውቀው ብዙ ጎበዝ ሰዎች፣ ታታሪ ሰዎች ይኖራሉ። ከነዛ ውስጥ ደግሞ ለይታችሁ እንዲህ በባትሪ ፈልጋችሁ ደግሞ የምታገኛቸው ልዩ ታታሪ ሰዎች አሉ። አቶ ገብረ ኢየሱስ እንደዛ ናቸው። ለመሆን እባላለሁ። የጊፍት ሪል ስቴት የኮሚኒኬሽን ሰራተኛ ነኝ። እንግዲህ ዛሬ የጊፍት ሪል ስቴት ከሚያዝያ ጀምሮ በከፈተው ልዩ የሽያጭ ዘመቻ ላይ ሶስተኛውን ዘመቻውን በዚህ በለገሃር መንደሩ ውስጥ ሶስተኛ ዘመቻውን ለማድረግ ለማስጀመር በሚያደርገው መርሃ ግብር ላይ ነው እንግዲህ የተገናኘ ነው። 2 ዘመቻዎችን አካሂደናል። እንግዲህ እንደሚታወቀው ጊፍት ሪል ስቴት 3 አስርተ ዓመታትን የኖረ ትልቅ አንጋፋ ሪል ስቴት ነው።
3 መንደሮችን ሰርቶ ለህብረተሰቡ አስረክቧል። አሁን በለገሃር መካከል 84000 ካሬ ሜትር ላይ የጀመራቸውን የ12000 ቤቶች፣ የንግድ ቤቶች፣ የመኖሪያ ቤቶች፣ ልዩ ደግሞ ሁለገብ ተቋማትንና የመዝናኛ ስፍራዎችን ጨምሮ የጤና ቦታዎችን ወዘተርፈን ይዞ የጀመረውን ግንባታ የሚያስተዋውቅበትና ልዩ ሽያጭ በተለይ አገር ውስጥና ውጭ ሀገር ለሚኖሩ አዳዲስ ደንበኞቻችን ልዩ ሽያጭ በማዘጋጀት አንደኛ 2% በመክፈል አነስተኛ ገንዘብ በመክፈል እንዲመዘገብ እስከ 30% ደግሞ ቅናሽ በማድረግ ለገሃር ላይ ብቻ አይደለም፣ ሌሎች በከተማ እምብርት መካከል ያሉ ቦታዎችም አሉ። ወደ 22 ማዞሪያ አለን፣ ወደ ፈረስ ቤት አለን፣ ወደ ሲኤምሲ አካባቢ ቦሌም አካባቢ የምንሸጣቸው ቦታዎች አሉ። ከነዚህ መካከል አማርጠው እንዲገዛ እድል በማመቻቸት የምናደርገው 3ኛ ዘመቻ ነው። ዛሬ እንግዲህ ሮዛ ዘውዱ እባላለሁ። የጊፍት ሪል ስቴት ምክትል ሴልስ እና ማርኬቲንግ ዳይሬክተር ነኝ። ዛሬ የተገናኘንበት ዋነኛው ምክንያት ጊፍት ሪል ስቴት ባለፉት 1 ወር ከ20 ቀን ጀምሮ እስከ ሰኔ 30 5 የሽያጭ ካምፔኖች ያካሂዳል ብሎ በያዘው እቅድ መሰረት 2ቱን አካሂደናል። 3ኛው ካምፔን ላይ ነው ዛሬ የተገናኘ ነው ማለት ነው። ብራንድ አምባሳደር ቤት እንድገዛ የሚያስገድደኝ ምንም ነገር የለም። ግን ቤት የገዛሁት ግን ራሴ በምርጫ ቤት ገዝቻለሁ ሲል ዛሬ አሁን 20 ጎረቤቶች እንደሚኖሩኝ ተነግሮኛል። ሰዎች ብተዋወቃቸው ደስ ይለኛል። ጌቱ ራሱ ብትገዛ ደስ ይለኛል። የእድር ሊቀመንበር ማድረግ እፈልጋለሁ። ጌቱ ተመስገን። የኔ ቤት እዛ አካባቢ ነው። ከኔ ጎረቤት መሆን የምትፈልግ ከሆነ መጥተህ እንድትቀላቀል እፈልጋለሁ። ሁላችሁም እኔ ጸሎት አድርጋለሁ። እግዚአብሔር ለሁሉም ሰው ቤት ይዘር ያደርጋል። የሰው ፍጡር ሁሉ ቤት ይዘር ያደርጋል። እግዚአብሔር አቅሙን እንዲሰጠው ገንዘቡን እንዲሰጠው ጸሎት አድርጋለሁ። ሰው የሌለው ሰው ምንም ማድረግ ላይችል ይችላል። ያንን ግን እግዚአብሔር እንዲሰጠው ጸሎት አደርጋለሁ። ከሰጠው በኋላ ግን እዚህ ጊፍት ነው መጥቶ እንዲገዛ ጸሎት ማለት ነው። ምክንያቱም ጎረቤቶቼ እንድትሆኑ እፈልጋለሁ። ከልቤ እወዳችኋለሁ። ብዙ ጊዜ ልጅና ቤት የሆነ ይመሳሰላል። ልጅና ቤት ይመሳሰላል ማለት ልጅ ይወለዳል። አንድ ሰው ግን ቢሆን ይወለዳል፣ ግን ያድጋል። ካያችሁ ልጅ ያድጋል። ያ የሚያድገው እግዚአብሔር ነው የሚያሳድገው። ብዙ ጊዜ ካያችሁ ቤትን ሰዎች ለመወሰን በጣም ተቸግረው የወሰኑና ግን ቤትን እግዚአብሔር ነው የሚሰራው ይላሉ። እንዴት እንደሰራው እንዴት እንደጨረሱት አላውቅም ይላል። እንደሱ ሆኖ ሁሉም ሰው ቤት ቢኖረው በጣም ደስ ይለኛል። እሺ ልክ ነው። እንደው ለወጣትም ብቻ ሳይሆን አብዛኛው ኢትዮጵያዊ ያው ኢንካሙ ሚዲየም ለሚባለው መካከለኛ ገቢ ያለው ለሚባለው በአጠቃላይ ቤትን መግዛት አይደለም ማሰብ ራሱ ሩቅ ነው የሚሆነው። ነገር ግን ያው ጊፍትን ጨምሮ እነዚህ ደግሞ አሁን ፐብሊክ ፕራይቬት ፓርትነርሺፕ ወይም ደግሞ ከመንግስት ጋር ኮላቦሬት እያደረጉ የሚገነቡት እንደኛ ደግሞ በደንብ በጨረታ ኢንቨስት አድርጎ መሬቶችን ሴኩር እያደረገ እየገነባና በተመጣጣኝ ዋጋ ለሚሸጥ ድርጅት ይሄንን ተስፋ ያለመልማል ማለት ነው። የሚሸጡ ድርጅቶች ይሄንን ተስፋ ያለመልማሉ ማለት ነው። ግልጽነት ለዘላለም ይሁን ብዬ አንድ ነገር ማውራት እፈልጋለሁ። ምሳ ገበታ ላይ ለሌላ ርዕሰ ጉዳይ በተሰበሰቡበት መኖር በጊፍት መንደር በማለቱ እዛው ስለነበርን ወደ 10 ልብ አሸፍቷል። በዚያ ቀጠለ ከ10 ልባቸው የሸፈተው እዚህ ጎረቤቱ የሆነው ቤቱ ተመስገን ተቀብሎ ነው። ይሄ ለመናገር ነው። እኔም ዛሬ ሳትፈርም
አትሄድም ብሎኛል። እዚሁ በረሃብ ላይ የአግኝት ገዝቼ እንደገባ ስለቃቀው ከልብ ያመሰግናለሁ። በጣም ብዙ ጌቱን ያነሳው ምንድነው በጣም ብዙ ታዋቂና ተጽዕኖ ፈጣሪ የሆኑ ሰዎች አካባቢያችን እንዲኖሩ ስለምንፈልግ እነሱን ሁሉንም እያስረዳን ብዙዎቹ ፈቃደኞች ናቸው መጥተው ለመግዛት። ስለዚህ የሚገርም የሚያስደስት ኮሚኒቲ እንደሚኖረን እዚህ አካባቢ ተስፋ አደርጋለሁ። አሁን ቤቶች የ9 ሚሊዮን ብር ቤት ቢባል ወይም የ10 ሚሊዮን ብር ቤት ቢባል 10 ሚሊዮኑንም አንድ መክፈል ይኖርብሻል፣ የሌላ ግዥና ሽያጭ ላይ ማለት ነው። ሪል ስቴት ላይ ስትመጪ እስፔሻሊ እንደኛ ደግሞ ቆየት ያለ ነው ያልነው የተለያዩ ስትራቴጂዎችን ይዘን ነው የምንመጣው። አከፋፈል ላይ በጣም ምቹ እንድንሆን ማለት ነው። ያ ማለት ምንድነው? ያው ደንበኞቻችን መጥተው ባላቸው የተወሰነ ብር ቤቱን ሴኪዩር ያደርጉና ከዛ በኋላ እየሰሩ እየነገዱ ተቀጣሪም ከሆነ እንደዛው ኢንካማቸውን ሮቴት እያደረጉ ሴቭ እያደረጉ በኢንስቶልመንት ፔመንት በ3 ዓመት በ2 ዓመት ከ6 ወር በ1 ዓመት ከ6 ወር እንደየአቅማቸው የቤት ባለቤት የሚሆኑበትን ስትራቴጂ ስላመቻቸን እሱ አሁን አፎርደብል ያደርገዋል ማለት ነው። ስለዚህ በዛ መልኩ እንግዲህ ጊፍት ያሰበው ብዙ ኢትዮጵያውያንን የቤት ባለቤት የማድረግ እቅድ ይዞ ነው የተነሳው። እሱም ደግሞ በደንብ በቃ እኛ ካቀድነው አንጻር በደንብ እየሄደልን ነው ብለን ነው የምናስበው። መንደር ውስጥ በጥሩ መንፈስ እንዲያድጉ የከተሜነት በተለይ አሁን ዓለም በጣም እየፈጠነች በምትሄድበት የከተሜነት የሜትሮፖሊስ ስሜት ውስጥ የወደፊቱ ትውልድ በተለይ ስማርት ሲቲን የሚመጥን ስማርት ሶሳይቲ ለመፍጠር በሚደረገው እንቅስቃሴ ውስጥ ጊፍት ያካበተውን መልካም ተሞክሮዎች አጠናክሮ እንዲቀጥል ለማድረግ ነው እና ይሄ ነው ዋናው መነሻችን። ፍላጎት አለ፣ አቅርቦት እንትን አለ። ስለዚህ በጋራ ከህብረተሰቡ ጋር፣ ከመንግስት ጋር፣ ከባንኮች ጋር፣ ከቤት ገዢዎች ጋር፣ ከደንበኞች ጋር በሀገር ውስጥ በውጭ ሀገር በነገራችን ላይ በዚህ አጋጣሚ ለመናገር የምፈልገው 90% የሚሆኑ ደንበኞቻችን ዲያስፖራዎች ናቸው። እንግዲህ ዲያስፖራ ወደ ሀገሩ መጥቶ ሀገሩን መልካም አየር ሀገሩን መልካም የመኖሪያ አካባቢዎች በተለይ አሁን ከቅርብ ጊዜ ወዲህ የከተሜነት እየተሰፋ የሚሄደውን የከተሜነትን እንትን አውቆና አጣጥቦ ወደፊት ለልጆቹ ለራሱ መልካም አካባቢን እንዲያገኝ የሚደረገው ጥረት ውስጥ መጥቶ የሚሳተፍ ነው ብለን ትልቅ እድል አለና እነዚህ ነገሮች ናቸው ያነሳሱ እና ባለፈው ወር ውስጥ የነበረው የሽያጭ እንትናችን በሁለቱ ዘመቻዎች በጣም አመርቂ ነው። እዚህኛው ሳይት ላይ አይደለም ሚስጥር ታስወጪ እዚህኛው ሳይት ላይ አይደለም ባለ 2 መኝታ ሌላ ከዚህ በፊት የሰራናቸው ሳይቶች ላይ እንደዚህ ባለ 2 መኝታ ገዝቻለሁ። ሰራተኛ ነበርሽ ወይስ ገዝ ወይስ ደንበኛ ነበርሽ? ሰራተኛ ነኝ እኔ። እዚሁ ነው በተለያዩ ፖዚሽኖች ያደግኩት ከሴልስ ተነስቼ እንደው ምናልባት ወጣት ሴቶች ወይም ወጣቶች ካሉ አንዳንዴ ታክሶ ስራ የመስራትንም ነገር ማሳያ ነኝ ብዬ አስባለሁ። ስቀጠር ቪክትሪ ሊስቴት እኔ ኦፊስ ሴልስ ሆኜ የተቀጠርኩት በጣም በትንሽ ደግሞ የተቀጠርኩት የነበረው በጣም ስራዬን የሚሰራ ሰው ነኝ። ድርድር አላውቅም ስራዬ ላይ። ስለዚህ እያደኩ አሁን ከረንትሊ እንግዲህ ምክትል ማርኬቲንግ ሴልስ ማርኬቲንግ ዳይሬክተር ሆኛለሁ ማለት ነው። መኖር በዚህ